ዓለምን ምን አትበሉ አትውደዱ። ይህ የዓለም ምኞት ደግሞ ከእግዚአብሔር መንፈስ ያስወጣናል። ዓለምንና ምኞቷን አትውደዱ። ዓለምና ምኞት አለ። የሥጋ ምኞት በዓለም ውስጥ ምን አለ? ብዙ ነገሮች አሉ። ከእግዚአብሔር መንግሥት የሚያስወጡ ነገር አለ። እግዚአብሔርን እንዳንከተል አንቆ የሚይዘን ነገር አለ። ከእግዚአብሔር ጋር መጣላት ይመጣል። ጥላቻን እንፈጥራለን። ዓለምን መውደድ ደግሞ ሞት ነው። ገንዘብ በሕይወታችን ላይ ጌታ ከሆነ ጌታ የሚሆነውን እንረሳለን። ገንዘብን በሕይወታችን ጌታ አድርገን ከያዝ ገንዘብ እኛን ገዢ ይሆናል። ከእግዚአብሔር መንግሥት ይለየናል። ለዚህም ነው ገንዘብን አትውደዱ አለ። እግዚአብሔር አምላክ ለኛ እሱ ነው የበላይ፣ እሱ ነው ገዢያችን። አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ያለውን ቃል ከቁጥር 15 ጀምሮ ያለውን አነባለሁ። ክብር ለጌታ ይሁንለት። እንደዚህ ይላል፣ ዓለምን ወይም በዓለም ያለውን ማናቸውንም ነገር አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለምና። አሜን። ምክንያቱም በዓለም ያለው ሁሉ የሥጋ ምኞት፣ የዓይን አምሮትና የኑሮ ትምክህት ከዓለም እንጂ ከአብ የሚመጣ አይደለም። ዓለምና ምኞቱ ያልፋል፣ የእግዚአብሔርን ፈቃድ የሚፈጽም ግን ለዘላለም ይኖራል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ዓለምን ወይም በዓለም ያለውን ማናቸውንም ነገር አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለም ይላል። ዓለምን ምን አትበሉ አትውደዱ። ዓለምን አትውደዱ። ዓለምን የሚወድ የእግዚአብሔር ፈቃድ በሱ ውስጥ የለም። ምኞቱ የሚመኛቸው ነገሮች አንድ ሰው ዓለምን ከወደደ ዓለምን ከወደድን የምናስበው ሐሳቦቻችን ሁሉ ምንድነው? ስለ ሥጋ ነው። ስለ ሥጋ ነው። ስለ እግዚአብሔር መንፈስ አናስብም። እግዚአብሔር በእኔ ይሰራል ብለን አናስብም። ሁልጊዜ የምናስበው ዓለማዊነትን ነው። የዓለምን ምኞት ነው። ይህ የዓለም ምኞት ደግሞ ከእግዚአብሔር መንፈስ ያስወጣናል። ኢየሱስ ጌታ ነው። ለዚህም ነው ዮሐንስ እንደዚህ የተናገረው፣ ዓለምንና ምኞቷን አትውደዱ። ዓለምና ምኞት አለ። የሥጋ ምኞት። ክብር ለእግዚአብሔር ይሁን። የሥጋ ምኞት ገንዘብ መውደድ አለ። ሌላም አለ። የማያስፈልግ የሥጋ ምኞት፣ ዝሙት አለ፣ ስርቆት አለ፣ ሴሰኝነት አለ፣ ጫት አለ፣ መጠጥ አለ፣ ዳንስ አለ፣ እግዚአብሔር የማይከብርበት ስፍራ መዋል አለ፣ እግዚአብሔርን መበደል አለ። እነዚህ ሁሉ ምንድናቸው? የሥጋ ፍሬዎች ወይም ደግሞ በዓለም ውስጥ የምናገኛቸው ነገሮች ናቸው። ሐዋርያው ዮሐንስ በመልእክቱ የጻፈው ይሄ ነው። ልክ በሁለት ነገር ከሆን ዓለምንና መንፈሳዊ ነገርን ይዘን መቀጠል አንችልም። ወይም መንፈሳዊ መሆን አለብን፣ እግዚአብሔርን ማክበር አለብን በሕይወታችን በዘመናችን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይሄንን ስለሚያውቅ ነው የተናገረው፣ ይሄንን መልእክት ያስተላለፈው። ክብር ለእግዚአብሔር ይሁን። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ውስጥ ምን አለ? ብዙ ነገሮች አሉ። ከእግዚአብሔር መንግሥት የሚያስወጡ ነገር አለ። እግዚአብሔርን እንዳንከተል አንቆ የሚይዘን ነገር አለ። ከእግዚአብሔር ጋር መጣላት ይመጣል። ጥላቻን እንፈጥራለን። ምን ስንሆን? ዓለምን ስንወድ። ዓለምን መውደድ ደግሞ ሞት ነው። ክብር ለእግዚአብሔር ይሁን። ዓለምን ከወደድን ሞት ነው። ሞት ነው።
ለዚህም ነው የተናገረው በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ ስጋችን የሚፈልገው ማንነታችን የሚፈልገው ነገር። ስጋችን ብዙ ነገር ይፈልጋል። ብዙ ሰርተን እንኳን ማግኘት ካቃተን ስጋችንን ለማስደሰት ስንፈልግ ወደ ሌብነት ውስጥ ይገባል፣ ወደ ማጭበርበር፣ ወደ ሙስና፣ እግዚአብሔር ወደማይከብርበት ስፍራ ውስጥ እንገባለን። ለምን? ለስጋ ፍላጎታችን፣ ስጋን ለማስደሰት ሲባል። ኢየሱስ ጌታ ነው። ስጋን ለማስደሰት ሰው የማያደርገው ነገር የለም እኮ አይደል እንዴ? ኢየሱስ ጌታ ነው። ይሄንን ስጋ አትውደዱ፣ ከእግዚአብሔር ይለያል። ይሄ ስጋ ከእግዚአብሔር ይለያል፣ ከእግዚአብሔር መንፈስ ይለያል። አትከተሉት፣ አትውደዱት። ክብር ለእግዚአብሔር ይሁን። በዓለም ያለው ሁሉ እርሱ የሥጋ ምኞትና የዓይን አምሮት ነው። ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአብ ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ገንዘብን መውደድ መጽሐፍ ቅዱስ ሲናገር ገንዘብ የኃጢአት ስር ነው አይደለም የሚለው? ገንዘብን ያለ ልክ ገንዘብ ጥሉ እያልኩ አይደለም። ገንዘብን ያለ አግባብ ከእግዚአብሔር አስበልጣችሁ አትውደዱ። መጽሐፍ ቅዱስ ሲናገር ለሁለት ጌቶች አትገዙ ይላል። አንደኛው ምንድነው? ገንዘብ ነው። ገንዘብ በህይወታችን ላይ ጌታ ከሆነ ጌታ የሚሆነውን እንረሳለን። ገንዘብን በህይወታችን ጌታ አድርገን ከያዝ ገንዘብ እኛን ገዢ ይሆናል፣ ከእግዚአብሔር መንግስት ይለየናል። ለዚህም ነው ገንዘብን አትውደዱ አለ። ገንዘብ አይጠቅምም አይደለም። በገንዘብ ገዝተን እንለብሳለን፣ በገንዘብ ገዝተን እንበላለን። በገንዘብ ጊዜ ገንዘብ ለአንዳንድ ነገሮቻችን ደራሽ ነው፣ አስፈላጊ ነው፣ ይጠቅመናል። ግን ከእግዚአብሔር መንግስት እስከሚለየን ድረስ ገንዘብ መውደድ የለብንም። ኢየሱስ ጌታ ነው። ከእግዚአብሔር እስከሚለየን ድረስ ለገንዘብ ራሳችንን አሳልፈን መስጠት የለብንም። ለምን? እግዚአብሔር አምላክ ለኛ እሱ ነው የበላይ፣ እሱ ነው ገዢያችን። ገንዘብ ገዢ ሊሆነን አይገባም። ክብር ለእግዚአብሔር ይሁን። ገንዘብንና ዓለምን ከወደድን ከእግዚአብሔር ቤት እንጠፋለን። ብዙ ሰዎች ገንዘብና ዓለም ነው ከእግዚአብሔር ቤት ያስጠፋው፣ ጸጋውን እንዲጥል ያደረገው፣ ከእግዚአብሔር እንዲጣሉ የሚያደርግ ገንዘብ ነው። ኢየሱስ ጌታ ነው። የሥጋ ምኞትና ይላል። ገንዘብ ስትይዝ የሥጋ ምኞት ይመጣል፣ ልባችን ይታበያል፣ እኔነት ይመጣል። እግዚአብሔር ምንድነው? ማን ነው እግዚአብሔር? እንደ ሌሎች ማን ነው እግዚአብሔር? ማን ነው ኢየሱስ? ክብሩን እንነካለን። ክብር ለእግዚአብሔር ይሁን። ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ ይላል። ከየት ስለሆነ? ከዓለም ነው። ምኞት የዓለም ነው፣ መመካት የዓለም ነው፣ ገንዘብ የዓለም ነው። ከእግዚአብሔር የሚለይ ነገሮች በሙሉ የዓለም ነው። ወደ ዓለማዊነት ውስጥ መግባት ይመጣል። እግዚአብሔርን መጥላት ይመጣል። እግዚአብሔር አገልግሎታችንን መጥላት ይመጣል። አንዳንድ ሰዎች በጣም እግዚአብሔር ሲባርካቸው፣ በጣም ሲባረኩ ያሉበትን ነገር ይረሳሉ። እግዚአብሔርን መስራት ይጀምራሉ። እጃቸው ላይ ያለው ነገር የሚጠፋ አይመስላቸውም፣ የሚሄድ አይመስላቸውም። እግዚአብሔርን በማግኘት ብቻ አይደለም የምናመልከው የምንከተለው፣ ሳይኖረንም እንከተላለን። ሳይኖራችሁም እግዚአብሔርን ተከተሉ። ስለሰጠን አይደለም፣ ሳይሰጠንም እግዚአብሔር ነው። እግዚአብሔር ስለሆነ ይመለካል። አሜን። እግዚአብሔር ስለሆነ እናመልከዋለን። በገንዘብ በሀብት በንብረት ስላለን ነገር በሙሉ ወይም ደግሞ በምድራዊ ደስታ በምድራዊ ተድላ ይሄ ስላማረልን ይሄ ስለሆነልን አይደለም እግዚአብሔርን የምንከተለው። አምላክ ስለሆነ ፈጣሪ ስለሆነ እሱ እግዚአብሔር ስለሆነ እናመልከዋለን። አሜን።
ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። የዓይን አምሮት ስለ ገንዘብን መመካት ከዓለም ስለሆነ ሰው የሆነ ትንሽ የተሻለ ነገር ካለው እኔ ቤት አለኝ፣ እኔ ንብረት አለኝ፣ እኔ መኪና አለኝ፣ እኔ ይሄ ነገር አለኝ፣ እኔ ማለት ይጀምራል። አንድ ሰው ባለው በምድራዊው ሀብት መመካት ይጀምራል። ይሄ አለኝ። ስለዚህ እግዚአብሔርን ቀስ ብዬ ባመልከው በሳምንት አንዴ ቢሄድ ዋናውን መርሳት እንጀምራለን። ለኛ ዋናችን ኢየሱስ ነው። አሜን። ዋናዬ ኢየሱስ ነው። በምድር ላይ የማየው ሀብት ንብረት አይደለም። ዋናዬ ኢየሱስ ነው። እስቲ ዋናዬ ኢየሱስ ነው በሉ። ኢየሱስ ጌታ ነው። አንዳንድ ጊዜ እግዚአብሔር ይሰጠንና ይባርከንና እስቲ ባሪያዬ ልጆቼ ከባረኳቸው በኋላ ወደ ገንዘብ ነው የሚያደሉት ወይስ ወደ እኔ ነው ብሎ ይታዘበናል። ሳይኖር እንደምታመልከው ሁሉ ሲኖርህም እንደዛው አምልከው። አሜን። ጤናማ ሆነ እንደምታመልከው ሁሉ ጤናህም ሲቃወስ ወይም ጤናህም ሲበላሽ አምልከው። ስለሰጠህ አይደለም እግዚአብሔርን የምታመልከው፣ ሳይሰጥህም አምልከው። ስለኖረ ኪስ ስለሞላ ቤት ስላማረ ኑሮ ስላማለ ነገሮች ሁሉ ስለተሳኮልህ አይደለም እግዚአብሔርን የምታመልከው። ሳይሳካልህም ሳይኖርም እግዚአብሔር ነው፣ ሊመለክ ይገባል። አሜን። ልታመልከው ይገባል። ለሱ ልትለይለት ይገባል። ልትቀደስ ይገባል። እግዚአብሔርን ከማንም ጋር ልታወዳድር አይገባህም። ኧረ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔርን እንደ እግዚአብሔርነቱ እንከተለው። አምላክ ስለሆነ ጌታ ስለሆነ ከሱ በላይ ሌላ አምላክ ስለሆነ ሃሌሉያ። ስለሰጠን አይደለም፣ ጤናችን ስለተጠበቀ አይደለም፣ ነገሮች ስላማሩልን አይደለም፣ የጠየቅነው ስለተሳካልን አይደለም፣ በምድራዊ ደስታ ተድላ ውስጥ ስላለን አይደለም። እሱ ንጉሥ ስለሆነ እሱ እግዚአብሔር ስለሆነ ክብር ለእግዚአብሔር ይሁን። ልናመልከውና ቅድሚያ ልንሰጠው ይገባል። ልታመልከው ይገባል። ኢየሱስ ጌታ ነው። ሃሌሉያ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። ማንም ዓለምን ቢወድ ይላል እዚህ ላይ። ማንም ዓለምን ቢወድ፣ ምኞቱን ቢወድ፣ ስሜቱን ቢወድ፣ በትምከት በኔነት ቢኖር፣ ያለውን እያየ ይበቃኛል፣ ይሄ ይሻለኛል ብሎ የሚል እሱ የእግዚአብሔር ልጅ ሊሆን አይችልም። የእግዚአብሔር ልጅ ሊባል አይችልም። ኢየሱስ ጌታ ነው። ካለ ንብረት፣ ካለ ጤና፣ ካለ ነገሮች ይልቅ ለእግዚአብሔር ቅድሚያ ስጡ። አሜን። ከትዳራችሁ፣ ከልጆቻችሁ፣ ከሀብታችሁ፣ ከድግሪያችሁ፣ ከእውቀታችሁ፣ ከጤንነታችሁ፣ ከወጣትነታችሁ የትኛውም ነገር አለን ከምትሉት አስቀድማችሁ ለእግዚአብሔር ክብር ስጡ። በዛን ሰዓት እግዚአብሔር አምላክ ለናንተ ታላቅ ነገር ማድረግ ይጀምራል። አሜን። ትዳር ሲይዙ፣ ልጅ ሲወልዱ፣ ከቸርች ሲጠፉ አውቃለሁ እኔ። የፈለጉትን አግኝተዋላ። ለካ የሚከተሉት ያንን የፈለጉትን እስከሚያገኙ ድረስ ነው። እነዚህ ሰዎች ለእግዚአብሔር አይደለም የሚፈልጉትን እስከሚያገኙ ድረስ ነው። አገልግሎት ያቆማሉ። ሲያገቡ፣ ሲወልዱ አገልግሎት ያቆማሉ። የሆነ ነገር ሲሳካላቸው ከእግዚአብሔር ቤት እልም ብሎ ይጠፋሉ። ገንዘብ እንኳን ምኞት እንኳን ማንኛው ነገር እኛም በዚህ ምድር ላይ ስንኖር ጊዜያዊ ነን። መኖሪያችን እዚህ አይደለም። መኖሪያችን በሰማይ ስለሆነ ዛሬ ተሰብስበን እንደዚህ ልናመልክ እንችላለን። ነገ ደግሞ ላንኖር እንችላለን። ለዘላለም የማይሞት ለዘላለም የሚኖር ክርስቶስ ኢየሱስን እሱን ተከተሉት። ባላችሁ ጤንነት፣ ባላችሁ ነገር አትመኩ። ባላችሁ ነገር አትመኩ። ወይም ያላችሁ የጠየቃችሁትን እስከምታገኙ ብቻ አትከተሉት።
ልጅ ጠይቃችሁ ልጅ እስከምታገኙ፣ ትዳር ጠይቃችሁ ትዳር እስከምታገኙ፣ ስራ ጠይቃችሁ ስራ እስከምታገኙ፣ ሀብት ጠይቃችሁ ሀብት እስከምታገኙ። እንደዚህ አይደለም ጌታ የሚመለከው። ለዘላለም አምላክ ስለሆነ ይመለካል። ለዘላለም ጌታ ስለሆነ እንከተለዋለን። የዘላለም አምላክ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ እሱ ጌታ ስለሆነ እንከተለው። እሱን መከተል ነውና ክብር ለእግዚአብሔር ይሁን። ስለዚህ ምን አለ? ዓለምም ምኞቱም ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። የማንም ፈቃድ? የእግዚአብሔርን ፈቃድ የሚያደርግ። ዓለምም ምኞቱም ሀብትም ንብረትም ፎቁም ቤትም መኪናውም እርሻውም ከብቶቹም ምኑም በምድር ላይ ያለ ልጆችም የተወለዱትም ገና ትዳርም የሚመሰረት ሙሽረቱነትም ምኑም ሁሉ ምን ይሆናል? ያልፋል። ያልፋል። ሁሉ ነገር የት ያልፋል? እዚሁ ያልፋል፣ ያበቃል። ወደ ላይ ይዘህ የምትሄደው ነገር አለ እንዴ? አለ? የለም። ሁሉ ነገር ያልፋል፣ ያበቃል። ለዘላለም ግን የሚኖረው ክርስቶስ ኢየሱስ ብቻ ነው። የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። የእግዚአብሔርን ፈቃድ ስታደርጉ ለዘላለም ከእግዚአብሔር ጋር ትኖራላችሁ። አሜን። የእግዚአብሔርን ፈቃድ ስታደርጉ ለዘላለም ከእግዚአብሔር ጋር እንኖራለን። ኢየሱስ ጌታ ነው። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። መኖሪያ የዘላለም አምላክ እስከሆነ ድረስ ላንተ የሚያስፈልግ ምድራዊ ተድላ አይደለም፣ ምድራዊ ደስታ አይደለም። እሱ አያስፈልግም አይደለም፣ ያስፈልገናል። ግን በዛ ላይ ነገር ትኩረት መስጠት የለብንም፣ አይናችንን መጣል የለብንም። ብትፈወስ ለእግዚአብሔር ክብር ነው። ብትወልድ ለእግዚአብሔር ክብር ነው። አሜን። ትዳር ብትይዝ ለእግዚአብሔር ክብር ነው። ልጅ ብትወልድ ለእግዚአብሔር ክብር ነው። ሚስት ብታገባ ለእግዚአብሔር ክብር ነው። ብትማር ለእግዚአብሔር ክብር ነው። ዲግሪ ቢኖር ለእግዚአብሔር ክብር ነው። የተለያየ አይነት ቤት፣ ቪላ ቤት፣ ሀብታም ወይም ደግሞ ፎቆች ቢኖር ለእግዚአብሔር ክብር ነው። አድርገው። ኢየሱስ ጌታ ነው። ለእግዚአብሔር ክብር ነው እያላችሁ አድርጎ የምታደርጉት። ምክንያቱም ምድራዊ ነው፣ እዚህ የሚቀር ነገር ነው። ይዘህ የምትሄደው አንድም ነገር የለምና ለእግዚአብሔር ክብር፣ እግዚአብሔር የሰጣችሁን ለእግዚአብሔር ክብር አውሉ። ሃሌሉያ። መንፈስ ቅዱስ ስሙ ይባረክ። ክብር ለእግዚአብሔር ይሁን። እዛው ቀጥለን 28 ቁጥር 28 ላይ እናያለን። ቁጥር 28ን አሁንም ልጆቼ ሆይ ይላል እዚህ ጋር አሁንም ልጆቼ ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር በእርሱ ኑሩ። በእርሱ ኑሩ፣ በክርስቶስ ኑሩ። በሚገለጥበት ሰዓት ኢየሱስ ይመጣል። እስቲ ኢየሱስ ይመጣል በሉ። ኢየሱስ ይመጣል። እነሆ በቶሎ ይመጣለሁ ብሏል። ይመጣል። ስለዚህ ምን አለ? አሁንም ልጆቼ ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር በእርሱ ኑሩ። እሱ በሚመጣበት ሰዓት ምድራዊውን ነገር እያሰሳችሁ፣ ምድራዊውን ነገር እየተከተላችሁ፣ ምንም ነገር እረፍት ሳይኖራችሁ፣ ከእግዚአብሔር ጋር ሰላም ሳታደርጉ፣ ከእግዚአብሔር ጋር እርቅ ሳታደርጉ እንደባዘናችሁ ለምድራዊ ተድላ፣ ለምድራዊ ገንዘብ፣ ለምድራዊ ኑሮ እየባዘናችሁ እያላችሁ ኢየሱስ ምናልባት ሊመጣል፣ በዛን ሰዓት ሊያጣችሁ ይችላል። ስለዚህ እዚህ ጋር ምን አለ? ኢየሱስ ጌታ ነው። አሁንም ልጆቼ ሆይ አለ በሚገለጥበት ጊዜ ጌታ ይመጣል፣ ይገለጣል። አሜን። በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር በእርሱ ኑሩ። ልክ ኢየሱስ በሚመጣበት ሰዓት እንዳታፍሩ፣ እንዳትሸማቀቁ፣ ከጌታ ጋር ህብረት ሳታደርጉ ሳትዘጋጁ ምድራዊ ነገር ብቻ እያሰሳችሁ ወይም ደግሞ እየሮጣችሁ ለስጋ ነገር እየሮጣችሁ ከላይ እንዳነበብ ነው
ለስጋ ነገር ብቻ ዘመናችንን ጊዜያችንን ሰተን እየሮጥን እያለን ጌታ በሚመጣበት ሰዓት እንዳታፍሩ ይላል። እዚህ ጋር ዮሐንስ ሲናገር እንዳታፍሩ፣ ኢየሱስ ጌታ ነው። ጌታ በሚመጣበት ሰዓት እንዳታፍሩ፣ አሁንም ልጆቼ ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር ይላል። እንዳናፍር። ሃሌሉያ። በእርሱ ምን በሉ? ኑሩ በሉ እስቲ። በእርሱ ኑሩ። እርሱን እየፈራችሁ ኑሩ። እግዚአብሔርን እያገለገላችሁ ኑሩ። ሐሳቡን እያገለገላችሁ የእግዚአብሔርን ሐሳብ እያገለገላችሁ በምድር ላይ እስካላችሁ ድረስ እሱ ሲመጣ እሱ ሲገለጥ እንዳናፍር የሱን ሐሳብ የሱን እቅድ የእግዚአብሔርን ሐሳብ የሱን እቅዶች አገልግሎታችሁን እያገለገላችሁ እሱ ሲመጣ እንዳታፍሩ፣ እንዳትሸማቀቁ፣ እንዳታፍሩ ሐሳቡን እያገለገላችሁ እሱን እየሰማችሁ እያዳመጣችሁ በምድር ላይ ምን በሉ? ኑሩ። ሲመጣ እንዳያጣችሁ፣ ከመሰዊያችሁ እንዳያጣችሁ፣ ኢየሱስ ሲገለጥ እንዳያፍርባችሁ የሱን ሐሳብና የሱን እቅድ እያገለገላችሁ ኑሩ። ክብር ለእግዚአብሔር ይሁን። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደሆነ ተወለደ። ኢየሱስ ጌታ ነው። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ። እሱ ከእግዚአብሔር ጻድቅ እንደሆነ ካወቃችሁ፣ እሱ ማን ነው? ጻድቅ እግዚአብሔር ነው። ምንም እንከን የሌለበት የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እንደሚመለስ ካወቃችሁ በእርሱ ምን በሉ? ኑሩ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ፣ እርሱ ጻድቅ ስለሆነ ጽድቅን አድርጉ። አሜን። የምታመልኩት አምላክ ጻድቅ ስለሆነ በጽድቅ ተመላለሱ። ሲመጣ እንዳያፍርባችሁ፣ እንዳታፍሩ። አሜን። መምጣቱ አይቀርም። ወይም ደግሞ ቀድመን እንሄዳለን፣ ወይም ደግሞ ይመጣል አይደል እንዴ? በዛን ሰዓት እንዳታፍሩ፣ እንዳናፍር እርሱ ጻድቅ ስለሆነ በጽድቅ ምን በሉ? ኑሩ። ለእግዚአብሔር ጽድቅና ቅድስና ያስፈልጋል። አቤት! ለእግዚአብሔር እንድንቀደስ ጽድቅና ቅድስና እግዚአብሔርን ደስ ያሰኘዋል። ሃሌሉያ! ከምንሰጠው መስዋዕቶች በሙሉ እግዚአብሔርን በጽድቅና በቅድስና ስንጠብቀው ምን ይላል? ደስ ይለዋል። አሜን። ሰውነታችሁን ለእግዚአብሔር በጽድቅና በቅድስና አኑሩ፣ እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። ይህንን የእግዚአብሔርን ቤተ መቅደስ ማንነታችንን በጽድቅና በቅድስና እናኑረው። አሜን። እግዚአብሔር ምን ስለሆነ? ጻድቅ ስለሆነ፣ ቅዱስ ስለሆነ። እግዚአብሔር የሚገኘው ጽድቅ ባለበት ቅድስና ባለበት ስፍራ ነው የሚገኘው። እግዚአብሔርን የምታገኙት ጽድቅና ቅድስና ባለበት ስፍራ ነው። በዛን ሰዓት ለመምጣት አይቸገርም። ለምን? በጽድቅና በቅድስና እየኖርክ ነው። ወደ ህይወት የሚመጣው በጽድቅና በቅድስና ስትኖር ነው። እግዚአብሔር ድምጹን የሚያሰማ ድምጹን የሚያለማምድ ከእግዚአብሔር ጋር ህብረት የምታደርገው በጽድቅና በቅድስና ስትኖር ነው። እሱ ምንድነው? ጻድቅ ነው። እኛ ልጆቹ ደግሞ ለሱ ምን መሆን አለብን? በጽድቅ መኖር አለብን። በቅድስና መኖር አለብን። ምክንያቱም መኖሪያችን ሰማይ ነው። አሜን። እሱ ሲመጣ እንዳያፍርባችሁ፣ እንዳያፍርብን ወይም ደግሞ ቀድመን ከሄድንም ደግሞ በዛ ስፍራ እንዳያፍርብን፣ ከቶ አላውቅሽም፣ ከቶ አላውቅህም እንዳንባል። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ በጽድቅና በቅድስና መኖር ይሁንልን። ዛሬ እሱን መፍራት ይሁንልን። ለሱ መኖር ይሁንልን። ለሱ መኖር ይሁንላችሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለሱ መኖር ይሁንልን። እንዴት ነው በጽድቅና በቅድስና የምንኖረው? ነው ጽድቅና ቅድስና
ራስን ለእግዚአብሔር ማዋረድ፣ ራሳችን ለእግዚአብሔር መለየት፣ ለጽድቅ መለየት፣ ለቅድስና መለየት፣ ከኃጢአት ጋር አለመተባበር፣ ከክፋት ጋር አለመተባበር፣ ከሐሜት ጋር አለመተባበር፣ ከጥላቻ ጋር አለመተባበር፣ ከዝሙት ጋር አለመተባበር። ከላይ ቅድም እግዚአብሔር ሲያስተምረን ምንድነው አለው? ገንዘብን መውደድ ይላል አይደለ? ገንዘብ ራሱ የኃጢአት ስር ነውና ኢየሱስ ጌታ ነው። ጽድቅና ቅድስና ማለት ዓለምን መተው ማለት ነው። የዓለምን ስራዎች በሙሉ መተው ማለት ነው። የዓለምን ነገር በሙሉ መተው ከእግዚአብሔር ጋር መስማማት ማለት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ክብር ለእግዚአብሔር ይሁን። ዛሬ በጽድቅና በቅድስና መኖር ይሁንልን። መለየት ይሁንልን። ዛሬ መለየት ይሁንላችሁ። በጽድቅና በቅድስና ለእግዚአብሔር መለየት ይሁንልን። ሃሌሉያ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ። የክርስቶስ ደም አለብን። የክርስቶስ መንፈስ አለብን። የክርስቶስ መንፈስ አለባችሁ። የክርስቶስ ደም አለባችሁ። አሜን። ዳግም የተወለዳችሁ ናችሁ። ከክርስቶስ የተወለድን ነን። መኖሪያ አለን፣ ስፍራ አለን። የምድሩ ነገር ሊይዘን አይገባም። ለምድራዊ ሩጫ ወይም ለምድራዊ ነገር ዘመናችንን ጊዜያችንን ሰጥተን ከእግዚአብሔር መለየት የለብንም።